የአርሲው ጥቃት መንግስት ተጋኖብኛል ሲል፣ በሌላ በኩል ድርጊቱን ለፖለቲካ ግብዓት የሚጠቀሙት አካላት ደግሞ ያለአግባብ እየተጠቀሙበት ነው ተባለም። ዛሬ ሰላም ሚኒስቴር የተባለው የብልጽግና መንግስት የስሙላ ተቋም በሰጠው መግለጫም በአርሲ ንጹሃን ዜጎች ከመጠቃታቸው በፊት የመንግስት ፖሊስና ሚሊሻ አካላት ጉዳዩን ለማስቀረት ታግለው ተሰውተዋል በሚል መንግስት ኃላፊነቱን እየተወጣ ለማስመሰል ሞክሯል። የመንግስት ተቀዳሚ ተግባርና ኃላፊነት የዜጎችን ደህንነት ማረጋገጥ መሆኑን የዘነጋው የብልጽግና መንግስት የሰላም ሚኒስቴር ድርጊቱን በቀጠናው ምርጫ ለማደናቀፍ የመጣው አሸባሪ ኦነግ ሸኔ ነው የፈጸመው በማለት ለማስተባበል ቢሞክርም ኦነግ ሸኔን አጥፍቶ ቀጠናውን ሰላም ማድረግ ያልቻለው የብልጽግና መንግስት የማንን ጎፈሬ እያበጠረ የስልጣን ዙፋኑ ላይ እንደተቀመጠ አልገለጸም። ማብራሪያውን የሰጠው የሰላም ሚኒስቴር የተፈጠረውን ችግር በልኩ ከመረዳት ይልቅ የጉዳዩን ጭብጦች በማዛባት የተለየ ቅርጽ ለመስጠት የተደረገውን አካሄድ በጽኑ እንደሚያወግዝ ቢገልጽም አሁንም ዜጎች በእንደዚህ አይነት አሳፋሪ ሁኔታ እንዳይገደሉ ለማድረግ የሚያስችል ስራ እየተሰራ ስለመሆኑ የተነፈሰው ነገር የለም። የአማራና የኦሮሞ ልሂቃን ከለውጥ ወዲህ በእንደዚህ አይነት የንጹሃን ጥቃት እርስ በርስ እየተካሰሱ በሚዲያ ሲወነጃጀሉ ማየት አዲስ አይደለም የሚሉ አስተያየት ሰጪዎች በበኩላቸው ሁለቱ የፖለቲካ ኃይሎች ከደንቢ ዶሎ እስከ ወለጋ ከደራ እስከ አሩሲ በንጹሃን ዜጎች ላይ ቢወነጃጀሉም እስከ ዛሬ ነው የሚባል መፍትሄ ተገኝቶ አያውቅም ብለዋል። ድርጊቱን የአማራም ሆነ የኦሮሞ ኃይሎች ለፖለቲካ ትርፍ ሊፈጽሙት ይችላሉ። ነገር ግን የህግ የበላይነት ጠፍቶባት ዜጎች የመከራ ህይወት እንዲገፉ የተደረገችውን ሀገር የሚመራት የብልጽግና መንግስት ችግሩን ለራሱ የፖለቲካ መታከሚያ አድርጎ ከማራገብ ባለፈ አንዳች መፍትሄ ያመጣም ሲሉ በርካቶች ተችተዋል። በንጹሃን ዜጎች ሞትና ስቃይ በመቆመር የፖለቲካ የበላይነት ለመያዝ የሚጥሩት የአማራና የኦሮሞ ልሂቃን ዜጎች ላይ ጅምላ ጭፍጨፋ ከተፈጸመ ወይንም ራሳቸው ፈጽመውት ሚዲያ ላይ ከወጣ በኋላም የተጎዱ ዜጎችን ከመርዳትና ከማረጋጋት ይልቅ የራሳቸውን የፖለቲካ ትርፍ ለማትረፍ ጎራ ለይተው ይፋጁበታል ተብሏል። በዚህ ሂደት ንጹሃን ዜጎች በከንቱ እየሞቱ ያለ አንዳች ፍትህ ሜዳ ላይ ወድቀዋል ያሉን አንድ አስተያየት ሰጭም በዚህ ዘመን የግፍ ጥቃቶች ሲፈጸሙ ለችግሩ መፍትሄ ከመፈለግ ይልቅ ወደ ማህበራዊ ሚዲያ በማምጣት ሁሉም የየራሱን ትርፍ ሊሰራበት ነው የሚጥረው ሲሉ ተናግረዋል። በኢትዮጵያን ህዝቦች መልካም ፈቃድ ሳይሆን በአይኤምኤፍ የብድር ገንዘብና በተባበሩት አረብ ኤምሬትስ ንጉሳዊ ቤተሰብ የስርቆት ገንዘብ ስልጣኑን በኃይልና በህዝቦች መከራ ጽንቶ ለመዝለቅ እየሰራ ያለው አብይ አህመድ የሚዘውረው ብልጽግናም አሁን በያዘው አካሄድ ሀገሪቱን ለበለጠ ስቃይ ከመዳረግ አይመለስም ተብሏል። የአማራው ልሂቃን በበኩሉ የኦሮሞውን ኃይል በጉልበትም ሆነ በሴራ ገልብጦ የቀደመ ገዥነቱን ለማስመለስ እየኳተነ በመሆኑም በእንደዚህ አይነት የንጹሃን ግድያ በቀጥታም ሆነ በተዘዋዋሪ በመሳተፍ መንግስትን ማሳጣት ከስልጣን መያዣ ስልቶቹ አንዱ ነው ሲሉ በርካቶች ይስማማሉ። የአማራ የፖለቲካ ልሂቃን በጽንፈኛው ደብተራ ታግዞ ለሚያደርገው ዘውድ የመጫን ጥረት እንዲጠቅመው ከመጓጓቱ በመነሳት በባህር ዳር አካባቢ ገበሬዎች አዲስ ለሰሩት ቤተክርስቲያን ቁሳቁስ ይዘው ሲሄዱ የሚያሳየውን ቪዲዮ ከአርሲ ተፈናቅለው እየሄዱ ነው በሚል በማራገብ በርካታ ኢትዮጵያውያንን አደናግረውበታል። የአማራው ልሂቅ የአርሲውን ግድያ ሌት ተቀን የሚያራግበውና የሚያወግዘው ክርስቲያኖች አሳዝነውት ወይም ክርስትናው አሳስቦት አይደለም የሚሉ የቅማንት መብት ተሟጋቾች ይህ ኃይል ከ2008 ዓ.ም ጀምሮ ንጹሃን ቅማንት ክርስቲያኖችን እስከ ዛሬ ድረስ በጅምላ እየጨፈጨፈ ነው ሲሉ ኮንነዋል። በህዝብ ሞትና ስቃይ የፖለቲካ ቁማር የሚጫወቱት የአማራ ፖለቲከኞችና ደብተራዎች እንዲሁም የኦሮሞ ፖለቲከኞችና ምንጣፍ አንጣፊዎቻቸው ከዚህ እኩይ ተግባራቸው ሊታቀቡ ይገባል ተብሏል። በአማራ ክልል በጸጥታ ምክንያት ተቋርጦ የነበረው የመምህራንና የትምህርት ቤት አመራሮች ዝውውር እንደ አዲስ መጀመሩን ትምህርት ቢሮ አስታወቀም። እንደ ክልሉ ትምህርት ቢሮ ገለጻ 2018-19 ዓመተ ምህረት የመምህራንና የትምህርት ቤት አመራሮች ዝውውር ተጠናቆ ከዛሬ ግንቦት 29 ቀን 2018 ዓመተ ምህረት ጀምሮ ይፋ እንደሚደረግ ታውቋል። በሌላ በኩል በክልሉ በተፈጠረው የጸጥታ ችግር ምክንያት ከ2 ዓመታት በላይ ተቋርጦ የነበረው የመምህራንና የትምህርት ቤት አመራሮች ዝውውር ከአሰራርና ግልጸኝነት ጋር በተያያዘ ቅሬታዎች እየተነሱ ስለመሆናቸው ጃኖ ቅማንት ሚዲያ በስፋት ተመልክቷል። በዋናነት ከዝውውሩ ጋር በተገናኘ እየተነሱ ያሉ ቅሬታዎች ብዙዎቹ ከሙስና ጋር የተያያዙ ሲሆኑም በዘመድ አዝማድና በትውውቅ እንዲሁም ፊት አይቶ ማስተናገድ የተለመዱ ተግባራት መሆናቸውን የጉዳዩ ባለቤቶች ተናግረዋል። በዚህ ጉዳይ ማብራሪያ የሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ ድሬስ የዝውውር ጥያቄ ካቀረቡ 78000 መምህራንና አመራሮች መካከል የዝውውር ተጠቃሚ የሆኑት 6378 ብቻ መሆናቸውን ተናግረዋል። ለዝውውሩ መስተጓጎል ላለፉት 3 ዓመታት በክልሉ የተፈጠረውን የጸጥታ ችግር እንደ ትልቅ ምክንያት ያነሱት ምክትል የቢሮ ኃላፊው አመልካቾች ከታህሳስ 30 እስከ ጥር 10 ድረስ ዝውውር እንደሞሉና በወረዳና በዞን ደረጃ ተጣርቶ ወደ ክልል እንዲላክ ከተደረገ በኋላም በተመሳሳይ የዞንና የክልል መምህራን ማህበር ስራ አስፈጻሚዎች ለአንድ ወር ከ15 ቀን ጊዜ በመውሰድ ዝውውሩን ግልጽና ፍትሐዊነት በተሞላበት ሂደት መስራት ችለዋል ሲሉ ገልጸዋል። በዝውውር ሂደቱ ቅሬታ ያላቸው መምህራንና የትምህርት አመራሮች ዝውውሩ ይፋ ከሆነበት ቀን ጀምሮ በአንድ ወር ጊዜ ውስጥ ለወረዳዎች ሪፖርት በማድረግ ዞኖች ደግሞ የወረዳዎችን አደራጅተው ወደ ክልል ትምህርት ቢሮ እንደሚላክ የተናገሩት አቶ ደምስ ድሪስ ቅሬታ አቅራቢዎች ወደ ክልል መምጣት ሳያስፈልጋቸው ባሉበት ሆነው አቤቱታቸውን ማቅረብ ይችላሉ የሚል ሀሳብም ሰንዝረዋል።
ዝውውሩ ግልጽና ፍትሐዊነት የተሞላበት ነው የሚለውን የክልሉ ትምህርት ቢሮ ምክትል ኃላፊ ንግግር የተመለከቱ በርካታ መምህራን በበኩላቸው ዝውውሩ በጦርነቱ ምክንያት ለ3 ዓመታት ገደማ ሙሉ በሙሉ ተቋርጦ እንደነበር ገልጸው ከ78000 አመልካቾች መካከል ለ6378 መምህራንና አስተዳደር ሰራተኞች ብቻ ዝውውር ሰርቶ ግልጽና ፍትሐዊ ነው ማለት ተቀባይነት የለውም ሲሉ አጣጥለውታል። ህገወጥነትና ሙስና በተስፋፋበትና ምንም አይነት ተጠያቂነት በሌለበት ክልል ፍትሐዊና ግልጽ ዝውውር ሰርተናል ማለት ከሚዲያ ፍጆታ ባለፈ ሙሉ በሙሉ ውሃ የሚያነሳ መከራከሪያ ሊሆን አይችልም የሚሉት መምህራኑም ዝውውሩ ከተሳካላቸው መካከል አብዛኞቹ በእጃቸው የሄዱ፣ ጥቂቶቹ ደግሞ በዘመድ አዝማድና በትውውቅ የተሰራላቸው ናቸው ሲሉ በምሬት ተናግረዋል። ትምህርት ቢሮ የዝውውር ውጤቱ ይፋ ከሆነበት ቀን ጀምሮ ለ1 ወር ገደማ ቅሬታ ያላቸው መምህራንና የትምህርት አመራሮች አቤቱታቸውን ባሉበት ወረዳ ማቅረብ ይችላሉ ማለቱን ተከትሎም ቅሬታቸው ተቀባይነት አገኘም አላገኘም ዝውውር ከጠየቁት 78000 አመልካቾች መካከል የተሳካላቸው በጣም ጥቂቶቹ ስለሆኑም በትንሹ ከ71000 በላይ ቅሬታ አቅራቢ መምህራንና አስተዳደር ሰራተኞች ሊኖሩ እንደሚችሉም ታውቋል። ትምህርት ቢሮ ዝውውር ከሰራላቸው መምህራንና የትምህርት አመራሮች በተጨማሪ በጊዜያዊነት ከተማ ውስጥ ተመድበው የቆዩ መምህራን ቋሚ ምደባ እንደተፈጸመላቸውም አመላክቷል። አማራ ክልል ውስጥ ባለው የተራዘመ ግጭትና ስርዓት አልበኝነት ግንባር ቀደም ተጎጂ ከሆኑት የመንግስት ተቋማትና ሰራተኞች መካከል ትምህርት ቤቶች፣ መምህራንና ተማሪዎች ሲሆኑ በግጭቱ በርካታ የትምህርት ተቋማት ስለመውደማቸው፣ መምህራን፣ ተማሪዎችና የትምህርት አመራሮች ስለመታገታቸው፣ ስለመፈናቀላቸውና ስለመገደላቸው ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱም ይታወሳል።